በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 እና ቁጥር 41 ላይ የተገለጸ ቃል ነው። እንደምታስታውሱት ባለፈው ስለ ጌታችን ስለ ኢየሱስ ክርስቶስ ዕርገት ባየንበት ሰዓት ወደ ሰማይ ሲወጣ እንዳያችሁት እንዲሁ ይመጣል በሚል ርዕስ የጌታ ዳግም መምጣት ለምን እንደሆነ ለማየት ሞክረን ነበር። ንስሐ ግቡ ለማለት ሰዎችን ለማዳን ሳይሆን ሰዎች የኖሩበትን ሕይወት ክርስቶስ ሲመጣ ያሉበትን ያኗኗር ሁኔታ በመመልከት የመጨረሻውን ፍርድ ለመስጠት እንደሆነ በባለፈው ክፍል 1 ላይ ያየነውን ነገር የሰማችሁ የተከታተላችሁ እንደምታስታውሱት ነው። እንግዲህ በተለይ ዛሬ ትኩረት አድርገን የምናየው እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ የሚለውን ነው። ይህ ቃል በአንዳንዶች ዘንድ ለምን የሚል ጥያቄ የሚያስነሳ እንደሆነ ይታወቃል። ሆኖም ሁሉም የሃይማኖት መምህራን የሚያምኑበት፣ ተከታዮች የሆኑም ሁሉ የሚያምኑበት የሚቀበሉበት መለኮታዊ ቃል እንደሆነ ይታወቃል። ይህ ቃል የመጨረሻው የፍርድ ቃል ነው። ዛሬ በጣም ልናስተውሉ የሚገባን ነገር ቢኖር ቃሉ አስፈሪ ከመሆኑ የተነሳ አንዳንዶችም ለምን እግዚአብሔር ጨካኝ ነው ወይ በማለት የሚያነሱት ነገር ቢኖርም ዛሬ በትኩረት እንድናየው የፈለኩት ይህ ቃል የመጨረሻው የፍርድ ቃል መሆኑን ነው። በመጀመሪያ ፍርድ ማለት እውነትን ከሐሰት መለያ መንገድ ነው። ፍርድ የምንለው እውነትና ሐሰት የሚለዩበት መንገድ እንደሆነ ይታወቃል። ብዙ ጊዜ እውነተኛ ፍትህ ሲጠፋ እናዝናለን። ለምን እግዚአብሔር ተወ? ለምንድን ነው እግዚአብሔር ይህንን ሁሉ እያየ ዝም ያለው? በማለት በምናያቸውና በሚሆኑ ነገሮች እግዚአብሔር የተወ፣ እግዚአብሔር የዘገየ፣ እግዚአብሔር የረሳ ሲመስል ከእርሱ ዘንድ የምንጠብቀው እውነተኛ ፍርድ እንዳለ ይታወቃል። አንዳንድ ጊዜም ከባድ ወንጌሎች ሲፈጸሙ ስናይ እንዲያውም ፍርድ ሲተላለፍ እንኳ ቅጣቱ አንሷል የሚሉ ቅሬታዎች ሲነሱ እናያለን። በዓለም አቀፍ ደረጃም በሀገር አቀፍ ደረጃም የተዛባ የሚመስል ፍርድ ስናይ ሰዎች ባጠፉትና በፈጸሙት ወንጌል ልክ ተገቢውን ቅጣት ሳያገኙ ሲቀሩ ሰላማዊ ሰልፍ እስከ መውጣት ድረስ ፍርዱ እንደተዛባ ሰዎች ቅሬታቸውን ሲያሰሙ እናያለን። እንግዲህ እውነተኛ ዳኝነት ሲጠፋ ለምን ይህ ሆነ ብለን ቅሬታ የምናሰማ ከሆን የእግዚአብሔርንም እውነተኛ ፍርድ የምንጠብቅ ከሆን በሰዎች ዘንድ በምድር ላይ እግዚአብሔር በሰጣቸው ስልጣንና ኃላፊነት ተገቢውን ዳኝነት ሳያስተላለፉ ሲቀሩ እንኳ ቅሬታ የምናሰማ ከሆነ የእግዚአብሔርን እውነተኛ ዳኝነት ደግሞ መቀበልና ማመን ያስፈልጋል። እንግዲህ ሰዎች እንኳ በብዙ ድካም፣ በብዙ ኃጢአት፣ በብዙ ጉድለት ውስጥ ሆነው ለምን ይህ ሆነ ብለን ወይም ደግሞ በሚሰጡት ተገቢነት በጎደላቸው ዳኝነቶች ቅሬታ የምናሰማ ከሆን ንጹሕ ባሕርይ የሆነው ጌታ ደግሞ እውነተኛውን ፍርድ በአመፀኞች ላይ በሚፈርድበት ጊዜ ይህንን እውነት መቀበል ተገቢ እንደሆነ ልናስተውል ያስፈልጋል። የእግዚአብሔርን እውነተኛ ፍርድ መጠበቅ
የእግዚአብሔርን እውነተኛ ፍርድም መቀበል ተገቢ ነው። ይህ ማለት ግን እግዚአብሔር የሚፈርደው በብዙ ትዕግስት ሆኖ ነው። ፍጹም የሆነውን ፍርድ፣ እውነት የሆነውን ፍርድ ከማስተላለፉ በፊት እግዚአብሔር በትዕግስት የተሞላ አምላክ መሆኑን ልናስተውል ያስፈልጋል። በብዙ ትዕግስት ውስጥ ሆኖም መጨረሻ ላይ የሚፈርደው ፍርድ ደግሞ እውነተኛውን ፍርድ ነው። ለምን? እግዚአብሔር የእውነተኛ ዳኛ ነው ተብሎ ተጽፏልና። እስኪ መጀመሪያ የእግዚአብሔርን ፍርድ ከማየታችን በፊት ምሕረቱንና ይቅርታውን፣ ቸርነቱንና ፍቅሩን እንየው። ለምሳሌ የመጀመሪያውን ሰው አዳምን ከፈጠረ በኋላ እንዲያውም በመልኩና በምሳሌው አክብሮት ከፈጠረው በኋላ ያስቀመጠው ደግሞ በገነት ነው። ነገር ግን ይህ ሰው በእግዚአብሔር ላይ አመፀ፣ ከሰይጣን ጋር ተወዳጀ። እግዚአብሔር ከተናገረው ይልቅ፣ እግዚአብሔር ካለው ይልቅ፣ እግዚአብሔር ካዘዘው ይልቅ የሰይጣንን ምክርና አሳብ ተቀበለ። በዚህም የሞትን ሞት ሞተ፣ በነፍሱም በስጋውም እስከ ሞት ድረስ ደረሰ። እግዚአብሔር ግን እንደዛም ሆኖ አንድያ ልጁን እስከ መስጠት ደግሞ ፍቅሩን ገለጸ። አጥፍተዋል ብሎ እግዚአብሔር ዝም አላለም። እንደገና ፍቅሩን በመግለጽ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ተብሎ ነው የተጻፈው። እንዲሁ ወዶአልና ያለ መስፈርት። ዓለም የተባለው የሰው ልጆችን በሙሉ የሚያጠቃልል ነው። ስለዚህ የሰውን ልጆች በሙሉ እንዲሁ ወደደ። ባጠፋው ልክ፣ በፈጸመው ጥፋት ልክ ፈጣሪውን ቢያሳዝንም እንደገና እግዚአብሔር በምሕረቱ በመጎብኘት አንድያ ልጁን እስከ መስጠት ድረስ እንዲሁ ወዷል። ሐዋርያው ጳውሎስ ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ይላል። ሮሜ ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እግዚአብሔር ፍቅሩን እስከዚህ ድረስ እንደገና ለሰው ልጆች ገለጸ። እንዲሁ የሆነ ፍቅር፣ ያለ መስፈርት የሆነ ፍቅር እግዚአብሔር እንደገና ለሰው ልጆች ይህንን ትልቅ ፍቅር ሰጠ። ልጁን እስከ መስጠት ድረስ ዓለሙን ወደደ። ይህም ከሆነ በኋላ ባለማመን በእንቢተኞችና በአመፀኞች ላይ ደግሞ ይፈርድ ዘንድ የግድ ነው። ቃሉ እንደሚለን ብርሃን ወደ ዓለም መጣ፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ ፍርዱ ይህ ነው። የሰው ልጆች ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ሰዎች የራሳቸውን የክፋት መንገድ በመምረጣቸው በአመፀኝነታቸውና በእንቢተኝነታቸው የተነሳ ፍርዱ ይህ ነው። እንግዲህ የፍርዱ ምክንያት የምርጫ ጉዳይ ነው። የምርጫ ጉዳይ ነው። የተገለጠውን መዳን ባለመቀበል የሆነ ፍርድ ነው። እንደዛም ሆኖ ግን የንስሐን ጊዜ ያለ ገደብ በመስጠት እግዚአብሔር በፍቅሩ የሰው ልጆችን ሲያባብልና ትዕግስቱን ሲያበዛ እናውቃለን። ሁላችንም በእርሱ ምሕረት፣ በእርሱ ትዕግስት፣ በእርሱ ይቅርታ የኖርንበትንና ያሳለፍነውን ያለንበትን ሁኔታ እናውቃለን። ከዚህ ሁሉ የፍቅርና የትዕግስት ጉዞ በኋላ ነው እንግዲህ እግዚአብሔር እውነተኛውን ፍርድ የሚፈርደው። ልጁ ኢየሱስ ክርስቶስ ዓለምን በደሙ ያዳነ በቤዛነቱ ያዳነ ጌታ ከዚህ ሁሉ ሂደት በኋላ ነው እንግዲህ እውነተኛውን ፍርድ የሚፈርደው። በቃሉ እንደተጻፈው አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። ዮሐንስ ራዕይ ምዕራፍ 22 ቁጥር 11 እና 12 ላይ እንግዲህ ወደፊት ያምፅ፣ ወደፊት ይርከስ፣ ወደፊት ጽድቅን ያድርግ፣ ወደፊት ደግሞ ይቀደስ። ይህ የሰዎች ምርጫ ነው። ወደፊት ነው የሚለው። ወደፊት ለሚሆነው ነገር ዛሬ ላይ የሰው ልጆች ምርጫቸውን ማስተካከል አለባቸው ማለት ነው። ወይ ወደፊት ማመፅ፣ ወደፊት መርከስ፣ ወይም ደግሞ ወደፊት ጽድቅን ማድረግና
ወደፊት የቅድስናን ስራ መስራት ወደፊት አለ ጌታችን ኢየሱስ ክርስቶስ። ስለዚህ ሰዎች ዛሬ ላይ የሚያደርጉት ነገር፣ ዛሬ ላይ የሚኖሩት ኑሮ፣ ዛሬ ላይ በእምነትና ባለማመን በጽድቅና በአመፅ በሚኖሩት ልክ ይፈርድ ዘንድ የግድ ነው። ፈራጅ እርሱ እንደሆነ ቢታወቅም እንዲያውም አንዳንድ ጊዜ ሰዎች የስራውን አገኘ ሲሉ ይሰማሉ። ምንም እንኳ ሰው በሰው ላይ ይፈርድ ዘንድ ተገቢ ባይሆንም ከሚያየው እውነት፣ ከህሊናው፣ ከእውነተኛ ማንነት ሰዎች ነንና ከምናየው እውነት አንጻር ቀደም ብዬን እንዳነሳሁት በዳኝነት ህግ፣ በፍትህ ህግ ሰዎች የሆነ ነገር ሲያዩ ሲሆንባቸው ወይም ሲፈጸምባቸው ስናይ የስራውን አገኘ ሲሉ ይሰማሉ። ጥፋተኛ ሰው በጥፋቱ ልክ ሲቀጣ ሲያዩ የእጁን አገኘ በማለት ሰዎች የፍርድን ቃል ይናገራሉ። እንግዲህ ሰዎች ይፈርዱ ዘንድ ስልጣን መብት አላቸው ወይ የሚለውን ትተን፣ ነገር ግን ሰው የራሱ የሆነ የህሊና ፍርድ የመፍረድ ሰው የራሱ የሆነ አንድን ነገር የማወቅ የመለየት ጸጋ ስለተሰጠው በሚያየውና በሚሆነው ነገር የራሱን ፍርድ ሲያስተላልፍና ተገቢ እንደሆነ ሲገልጽ እናያለን። ስለዚህ የሰዎችን ፍርድ እንተወና እግዚአብሔር ጻድቅ ፈራጅ መሆኑን ግን ማመን አለብን። መጀመሪያ እግዚአብሔር የስርዓት አምላክ ነው። ሰው ሁሉ በስርዓት እንዲኖር በሰጠው እግዚአብሔር በተናገረው ቃል ይኖር ዘንድ እግዚአብሔር በተናገረው ቃል ይመላለስ ዘንድ የሰው ልጅ የተሰጠውን ኃላፊነት ይወጣ ዘንድ ከመጀመሪያ ጀምሮ የሆነውን ቀደም ብዬ አንስቼዋለሁ። ስለዚህ በሰዎች ላይ በማወቅና ባለማወቅ የምንፈርደውን ያህል የጌታ እውነተኛ ፍርድ እንዳለ ግን ይህንን መቀበል ያስፈልጋል። ሰዎች እንኳ በራሳቸው በተረዱት ልክ የሚፈርዱ ከሆነ አንዳንድ ጊዜም ደግሞ ለምን እግዚአብሔር ለምን ተወ ብለን በምናየው ነገር በሚሆነው ነገር የእግዚአብሔርን ፍርድ የምንጠባበቅ ከሆን ከብዙ ትዕግስትና ከብዙ ምሕረት በኋላ አንድያ ልጁን እስከ መስጠት ድረስ ዓለምን ከወደደ በኋላ ይህንን በእንቢተኛነት በአመፀኛነት በማይቀበሉ ሰዎች ላይ ግን የመጨረሻው ፍርድ በልጁ በኢየሱስ ክርስቶስ በኩል ይፈጸማል ማለት ነው። ሐዋርያው ጳውሎስ እንደተናገረው ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት የዓለምን ኃጢአት ማለት እንችላለን። ምክንያቱም እርሱ ለዓለም ሁሉ ኃጢአት ዋጋ ስለተከፈለ ለዓለም ሁሉ ኃጢአት ቤዛ ስለሆነ፣ ስለዚህ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁሉ ሁለተኛ ያለ ኃጢአት ይታይላቸዋል። ያድናቸው ዘንድ ለሚጠባበቁት የዘላለምን ሕይወት ከእርሱ ዘንድ ለማግኘት ለሚጠባበቁት ያለ ኃጢአት ይታይላቸዋል። ሁለተኛ ዕብራውያን ምዕራፍ 9 ከቁጥር 26 እስከ 28 እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ይህ ቃል የሚያስረዳን እዚህ ላይ የተገለጸው ቃል የሰዎችን ምርጫ ጉዳይ መሰረት ያደረገ ነው። የዘላለም እሳት ያለው ከጌታ ዘንድ አይደለም። የዘላለም እሳት ያለው ለሰይጣንና ለመላእክቱ በተዘጋጀው ነው። ነገር ግን የሰዎች ምርጫ ከጌታ ይልቅ የእግዚአብሔርን መንግሥት የዘላለምን መንግሥት ይወርሱ ዘንድ የተዘጋጀላቸውን ትተው የሰይጣንን ግዛት ከመረጡ ምርጫቸው ሰይጣንና መላእክቱ ያሉበትን ስፍራ ከሆነ ወደዚያ ይሄዳሉ ማለት ነው። በፊት ሕይወትና ሞት በፊት ሕይወትና ሞት አለ፣ በሕይወት እንድትኖር ሕይወትን ምረጥ ተብሎ እንደተጻፈው ይህ የሰዎች ምርጫ መሆኑን የማመንና ያለማመን የአመፀኝነትና የእምቢተኝነት ወይም ደግሞ የመታዘዝ ለቃሉ ፈቃደኛ የመሆን ይሄ የምርጫ ጉዳይ ነው። ስለዚህ የእግዚአብሔርን እውነተኛ ፍርድ የምንቀበል ከሆን ካመን ሁልጊዜም በአንደበታችን እንደምንናገረው የእግዚአብሔርን ፍርድ የምንጠብቅ
በየጊዜው በሚሆኑ ነገሮች፣ በምናያቸው ነገሮች ሁሉ እግዚአብሔር ለምን አይፈርድም? ለምን እግዚአብሔር ፍርዱን አዘገየ? ወይስ እግዚአብሔር ለምንድን ነው የማይፈርደው? እያልን የምንጠይቅ የእርሱን ፍርድ የምንጓጓ ከሆን የመጨረሻው የሰው ልጆች የሕይወታቸው ግብ ጌታችን ኢየሱስ ክርስቶስ ዳግም ሲመጣ ስለ ዕርገት ባየነው እንዳነሳ ነው። ዳግም ሲመጣ የሚሆነው የመጨረሻውን ፍርድ ለማግኘት ነው። ወይም የእግዚአብሔርን መንግሥት ለመውረስ ወይም ደግሞ ለሰይጣንና ለመላእክት ወደ ተዘጋጀው ወደ ዘላለም እሳት ለመሄድ ነው። ስለዚህ ይህንን እውነት ልናስተውል ያስፈልጋል። ዛሬ ላይ ራሳችን ምርጫችንን አዘጋጅተን ምርጫችን የዘላለም የሕይወታችን ግብ ጌታ ሲመጣ ምን እንደሆነ ማስተዋል ይገባናል። ይህንን እውነት መቀበል፣ ይህንን እውነት ተረድተን ራሳችንን ለዚህ እውነት ማዘጋጀት ይገባናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።